አዲስ ሕግ አለን፣ አዲስ አምላክ አለን፣ እርጅና የሌለበት አዲስ ሕግ አለን፣ አዲስ ቤተክርስቲያን አለችን። እኛ ግን አሮጌ ነን። እኛ መታደስ አለብን። አይምሯችን መታደስ አለበት። ሰውነታችን በንስሐ ልቡናችን በፍቅር መታደስ አለበት። በተለይ ቂመኛ ሰው፣ ቂም የሚቋጥር ሰው የእግዚአብሔርን ፊት ከቶ ማየት አይችልም። የፈለገ በዓሉን ከአንድ ቀን ወደ 30 ቀን ብናራዝመው እንኳን ቂም በጣም ክፉ ነው። ነቅለን መጣል ያለብን እሱ ነው። ተንኮል ክፉ ነው። በቀል ክፉ ነው። እባብ ከነመርዙ ውሃ ቢጠጣ ተቀላቅሎ ይገለዋል ይባላል። ጸሎት እየጸለዩ ቂም መያዝ መልሶ ጸሎቱ መጥፊያ ይሆናል። ልንገራችሁ፣ እንዲያውም ቂም ይዞ ጸሎት የሚጸልይ ሰው ምንድነው የሚያደርገው? ቂም ይዞ ሳይታረቅ የሚጸልይ ሰው ጸሎቱ ቤተክርስቲያን ውስጥ ለቆመ ለአንድ ሰው ነው የሚሆነው። ልክ ሁለት ውሾች፣ አንዱ ውሻ ይላል አባ ጊዮርጊስ፣ አንዱ ውሻ ባፉ እንጀራ ይዞ አንደኛው ደግሞ ባዶውን ሆኖ ካፉ ቀምቶ ሊጎርስ ያኛው ሲሮጥ ይሄ ሲከተል፣ ያኛው ሲሮጥ ይሄ ሲከተል፣ ያኛው ሲሮጥ ይሄ ሲከተል ወንዝ ላይ ይደርሳል። ወንዝ ላይ ሲደርስ እንጀራ የያዘው ውሻ ምን ያያል ይመስላችኋል? ወደ ውሃው እንዲህ ሲል እንጀራ የያዘ ውሻ ያያል። ሌላ ውሻ ነው ራሱ ነው። ከዚያ የዚያኛውን እቀማለሁ ብሎ ምን ያደርገዋል? ሲል ምን ይሆናል? ይወድቃል። ማን ይበላዋል? ያኛው ይበላዋል ማለት ነው። ቂም ይዞ ቤተ ክርስቲያን ውስጥ ጸሎት የሚጸልይ ሰው ጸሎቱ ለሌላኛው ውሻ ነው ማለት። አንድ ምስኪን ቅን ሰው እዚያ ቁጭ ብሎ እንዴውን የምለውም ማላውቀው ጌታዬ ማረኝ ለሚለው ለዚያ ነው የሚሆን ማለት። ለዚህኛው ውሻ ይሆናል። ሁላችንም እንግዲህ ውሻ ነን፣ ግን ለዚህኛው ውሻ ይሆናል። እንደዚያ እንዳይሆን ቂማችን አውልቀን ስንተው አዲስ ሰው እንሆናለን። ሰብህው ለእግዚአብሔር ስብሐተ ሐዲሰ ማለት እሱ ነው ማለት። ይሄ ምስጋና አሮጌ አይደለም። የቅዱስ ያሬድ ምስጋና ሁልጊዜ አዲስ ነው። የቤተ ክርስቲያን ማህሌቷ ሁልጊዜ አዲስ፣ ቅዳሴዋ ሁልጊዜ አዲስ። ለአሮጌ ሰውነት ግን አይሆንም። ዋጋ አያሰጥም፣ መልስ አያመጣም፣ ሰማይ አይከፍትም፣ ከእግዚአብሔር ፍትህ አያመጣም፣ ስጦታ አያመጣም። እና የእግዚአብሔር ቤተሰቦች እንታረቅ። ልገራችሁ፣ አሁን እዚህ ለመምጣት እዚህ ገዳም ሁላችሁ መጣችሁ በዓል ለማክበር ብዙ ፕሮግራም ሰርዛችሁ መርሃ ግብራችሁን ገንዘብ ከፍላችሁ፣ አንዳንዱ የባህር ላይ ጉዞ የማይወድ ሰው አለ። እየደነገጣችሁ እየፈራችሁ ሁላ ነው የመጣችሁ። ልክ እዚህ ለመምጣት እንደዚህ የደከማችሁት ያ ለመታረቅ ከዚህ እጥፍ መድከም አለባችሁ። ካልታረቅን አይረባንም ነው የምላችሁ። ለፍቶ መና እንሆናለን። እግዚአብሔርን በአዲስ ምስጋና መስግኑት። ስብሐቲሁ በማኅበረ ጻድቃኑ። ምስጋናው ደግሞ እናንተ አዲስ የምታመጡት አይደለም፣ የቤተ ክርስቲያን ምስጋና ነው ማለቱ ነው ይላሉ ሊቃውንት። ስብሐቲሁ በማኅበረ ጻድቃኑ፣ ምስጋናውን በቅዱሳን ማኅበር ነው አለ። እናንተ የምታመሰግኑት ምስጋና አዲስ ምስጋና ስላችሁ ጊዜ ሁላችሁ እንደ አዝማሪ አዳዲስ ምስጋና ፍጠሩ ማለቴ አይደለም። ለቤተ ክርስቲያን የተገለጠውን የማኅበረ ጻድቃንን ምስጋና አመስግኑት። የመላእክትን፣ የነቢያትን፣ የሐዋርያትን፣ የሰማዕታትን። አሁን አልሰማችኋቸውም ሊቃውንቱ? እውነቴን ነው። እኔ እንደው ቢቆይ ወረቡ ሁላ ትንሽ እንደው ምን በቆየ እያልኩኝ ማምላክን ከልቤ ነው። ትንሽ በቆየ ደግሞ ባሉት እያልኩ ስናያበቃብኝ ብሰው አሁን ስብሐቲሁ በማኅበረ ጻድቃኑ መጀመሪያ ማንን አመጡ? ሙሴን አመጡ፣ እዝራን አመጡ፣ ዳዊትን አመጡና እዝራን አመጡ። ዜማው የነ ሚካኤል የገብርኤል ነው። እንደገና ደግሞ ነቢያትን ጨመሯቸው። ሙሴን ርዕሰ ነቢያቱ ሊቀ ነቢያቱ ሙሴን አመጡት። ከዚያ ደግሞ ዳዊትን የትንቢቱን መነጽር ዳዊትን አመጡት። ታቦተ ጽዮን ተማርካ ሳለ ያለቀሰውን 46ቱ የብሉይ ኪዳን መጻሕፍት ከተቃጠሉ በኋላ 40 ቀን ጾሞ መጽሐፎቹን እንደገና ከነቀለማቸው ሳይቀነስ ተገልጾ የጻፋቸውን እዝራን አመጡት። ዜማውን ከሰማይ ምስጢሩን ከምድር አሉና አገናኙት። ስብሐቲሁ በማኅበረ ጻድቃኑ ማለት ይሄ ነው። የመላእክትን፣ የነቢያትን፣ የሐዋርያትን፣ የሰማዕታትን፣ የጻድቃንን ምስጢር ይዛችሁ በስብሐተ ሱራፌል በቅዳሴ ኪሩቤል እግዚአብሔርን አመስግኑት። ይትፌሳህ እስራኤል በፈጣሪሁ፣ እስራኤል ዘሥጋ በፈጣሪው በእግዚአብሔር አምኖ ደስ ይለዋል። እስራኤል ዘነፍስ የሐዲስ ኪዳን ክርስቲያኖች በእስራኤል አምላክ በእስራኤል ዘነፍስ ንጉሥ በኢየሱስ ክርስቶስ አምነው ደስ ይላቸዋል። ወይትሐሰዩ ደቂቀ ጽዮን በንጉሶሙ፣ እስራኤል የጽዮን ልጆች
በንጉሳቸው በእግዚአብሔር አምነው ደስ ይላቸዋል። ከርዕሳችን ደረስን። ያደረሰን አምላክ እግዚአብሔር የተመሰገነ ይሁን።